ወንጀል እንዲፈጸም ከሚያበረታቱ ምክንያቶች ተብለው ከተለዩ ጉዳዮች መካከል በቀጥታም ሆነ በተዘዋዋሪ ከወንጀል ፈጻሚው ጋር በመመሳጠር በወንጀል የተገኙ ንብረቶችን ከወንጀል ፈጻሚው መግዛት አሊያም መሸሸግ ተጠቃሽ ነው። በመዲናችን አዲስ አበባ ህብረተሰቡ ከሚማረርባቸው የወንጀል ተግባር አንዱ የተሽከርካሪ ዕቃ ስርቆት ሲሆን ወንጀሉ ከምንጩ እንዳይደርቅ ካደረጉት ጉዳዮች መካከል ህጋዊ የንግድ ፍቃድን እንደ ሽፋን በመጠቀም የተሰረቁ የተሽከርካሪ ዕቃዎችን ከሌቦች እየገዙ መልሰው ለህብረተሰቡ መሸጥ እንዲሁም አሽከርካሪዎች የተሽከርካሪ ዕቃቸው ሲሰረቅ ለፖሊስ ጥቆማ ከመስጠት ይልቅ ከሌቦቹ ጋር በመደራደር የራሳቸውን ዕቃ መልሰው መግዛታቸው ፖሊስ በርካታ ስራዎችን ቢሰራም አሁንም ችግሩ የቀጠለ መሆኑን የፖሊስ የምርመራ መዛግብቶች ያስረዳሉ። በህጋዊ የንግድ ፍቃድ ሽፋን በተለያዩ ጊዜ የተሰረቁ ንብረቶችን ሲገዙ የነበሩ አካላትን ህብረተሰቡ በሚሰጠው መረጃ ፖሊስ ባደረገው ጥናት በርካታ የተሰረቁ የተሽከርካሪ ዕቃዎችን የሚገዙትን ግለሰቦች ይዞ በህግ እንዲጠየቁ የማድረግ ስራ ተሰርቷል። በከተማ ደረጃ በተሰጠው አቅጣጫ መሰረት ይሄንን የመኪና ዕቃ ስርቆት የሚፈጽሙ እየሸሸጉ አላስፈላጊ የወንጀል ተግባር የሚፈጽሙ ግለሰቦችን የመለየትና ወደ መያዝ ስራ ነው የገባነው። ይሄንን መነሻ በማድረግ ቤት የመለየት ስራ ነው የሰራነው። ይሄንን እየተጠባበቅን እያለ የማሸሽ ስራ እየሰሩ እያለ ጧት አካባቢ ላይ እጅ ከፍንጅ የተያዘበት ሁኔታ አለ። መኪና አቅርቦ እነዚህ ስፖኪዮ የተለያየ ፍሬቻ ለማሸሽ ጥረት እያደረገ ባለበት ሰዓት ላይ በፖሊስ በክትትል ፖሊሶች እጅ ከፍንጅ ተይዞ የመጣበት ሁኔታ አለ። እንዲህ አይነት ወንጀል ተግባራቶች በሁሉ ቦታ ላይ ማለት በሚቻል ደረጃ በከተማ ላይ አልፎ የሚከሰቱ ናቸው። በተለይ ተቋማት አካባቢ ላይ ለፓርኪንግ የሚቆሙባቸው ቦታዎች ላይ እየተሰረቁ ወደዚህ ወደ ተቀባዮች አካባቢ እንደሚመጡ ነውና እነዚህ ላይ ተገቢውን እርምጃ እየወሰድን ለህብረተሰቡ ማሳወቅ እንፈልጋለን። እንዲህ አይነት የወንጀል ተግባር የሚፈጽሙ ግለሰቦችን ከወንጀል ማምለጥ እንደማይችሉ በተግባር እያሳየን ነው ማለት ነው። ከህብረተሰቡ በተሰጠን ጥቆማ መሰረት የተደረገ ኦፕሬሽን ነው። በተደረገው ኦፕሬሽን ደግሞ የተለያዩ የመኪና ዕቃዎች መያዝ ችለዋል። ከነዛ ውስጥ የመኪና ስፖኪዮ፣ የዝናብ መጥረጊያዎችና የጎማ ቸርኬ፣ ጎማ፣ የመኪና ጌጣጌጥና የመኪና የጎን መስታወት፣ የተለያዩ የመኪና አካላት ጌጆች የተያዙበት ሁኔታዎች አሉ። እነዚህ በኦፕሬሽኑ የተያዙ ናቸውና በርካታ በዚሁ ስራ የተያዙ ተጠርጣሪዎችም አሉ። እንዲሁም ምርመራ እየተጣራባቸው የሚገኙ አሉ። ይሄ ከምን መነሻነት ነው ለማለት ቢቻል እየተፈጸመ ካለው የመኪና ዕቃ ስርቆት በህብረተሰቡ ጥቆማ በተደረገው ጥናት ላይ በተመሰረተ ስራ ነውና የተሽከርካሪ ዕቃ ስርቆት ወንጀል ተፈጽሞባቸው ፖሊስ በሚዲያ ባደረገው ጥሪ መሰረት የተሰረቀባቸውን ንብረት ያገኙ የግል ተበዳዮችን አነጋግረን የስርቆት ወንጀል እንደተፈጸመባቸው ለምን ለፖሊስ እንዳላመለከቱ ምክንያታቸውን ጠይቀናቸው እንዲህ ሲሉ ገልጸዋል። የቻርጀር ክዳን ገንጥለው ወስደውታል። ከዛ በቃ ምንም ማድረግ አልቻልኩም። ብቻዬን ስለነበርኩኝ ደግሞ ወርጄ መከታተልም አልችልም። መኪናውን ጥዬ በቃ ያለኝ አማራጭ ወደ ቤት መሄድ ነው። መሽቷልም በዛ ላይ ዝም ብዬ ሄድኩኝ። በንጋታው ለፖሊስ አላመለከትኩም ነበር በወቅቱ። እንደኔ ፖሊስ መጥቶ ማያመለክቱት አብዛኛው እኔ ራሴ የሆነ ጊዜ እንደዚህ ድጋሚ ተሰርቄ ነበር ከዚህ በፊት እና ተሰርቄ ፖሊስ ጣቢያ መጥቼ ላመለክት አልኩኝና ፕሮሰሱ ይበዛል ብዬ ለራሴ ደግሞ ፈራው። ከዛ በቃ የዋስ መጓተት ይሆናል ነገር በሚል ጠፋውኝ። ከዛ ግን አሁን ድጋሚ በቼልታ ሚዲያ ላይ ሰማውኝ። ሶሻል ሚዲያ ላይ ሳየው እንዲህ የተሰርቆ እንትን የተባለ ነገር አለ ሲባል ወዲያው ነው ፈጥኜ በንጋታው መጣውኝና ገባው አመለከትኩኝ። ብንሞክርም ራሱ አናገኝም። በቃ ማለት ፕሮሰሱ በጣም ረጅም ነው፣ አይገኝም።
የሚባል ነገሮችን እንትን ያሉ ዞሮ ተስፋ የመቁረጥ ነገር ይታያል ማህበረሰቡን ላይ የሆነ በቃ አብረን እንታገል ምናምን ነገር እናገኝ ነገር ሳይሆን በቃ በፖሊስ ባመለከትም ባላመለከትም ለውጥ አይመጣም ሶ እኔም ራሱ ሳውራ ብዙዎቹን እኔ እንደዛ እየመከሩኝ ነበር ወይ አንተ የምትለው መንገድ አያስኬድም በቃ በዚህ ጊዜ ተደራድረህ ምናምን ብለህ የራስን ዕቃ ብትቀበል ነው የሚሻለው ብሎ ነው ሰው ሁሉ እንትን ብሎ ተለምዷል በቃ ማለት በዛ ልክ ሰው ተስፋ ቆርጦ ሌብነትን አክሴፕት አድርጎት በቃ በዚሁ እንኖር የሚል አይነት ነገር ያለ ነው የሚመስለው ማለት ነው ዋናው ምክንያት ተብሎ የሚታሰበው ሰዎቹ እንደዚህ ረጅም ፕሮሰስ የሚፈጅ ይመስላቸዋል እና የፖሊስ ህግ ያንን ለመሸሽ ነው ግን ይሄ ደግሞ ያው ሌብነት ማበረታታት ነው የሚሆነው በቃ እዛው ቶሎ በገንዘብ ስላላቸው ብቻ በዛው መጨረስ የሚፈልጉ ስለሆኑ ነው ግን ይሄ ሌብነትንም ሀገርንም መጉዳት ነው የሚሆነው ህጋዊ የንግድ ፍቃድን እንደ ሽፋን በመጠቀም ህገወጥ ተግባር ውስጥ የተገኙ ነጋዴዎች ስለሚወሰድባቸው እርምጃ በተመለከተ በአዲስ አበባ ከተማ አስተዳደር ንግድ ቢሮ የንግድ ቁጥጥር ዳይሬክቶሬት ዳይሬክተር የሆኑትን አቶ ዮሴፍ አሰፋን ጠይቀን በያዝነው 2017 በጀት ዓመት በ6 ወሩ 17395 ህገወጥ ተግባር ውስጥ የተገኙ ነጋዴዎችን የንግድ ፍቃድን ከመሰረዝ ጀምሮ ልዩ ልዩ በርካታ እርምጃዎች መወሰዳቸውን ገልጸዋል። በዚህ ዓመት ከሩብ ሚሊዮን በላይ ነጋዴዎችን በር ለበር ቼክ ማድረግ ተችሏል። በዚህም ወደ 17395 ነጋዴዎች የተለያየ አይነት ጥፋት አጥፍተው ያገኘናቸው የጥፋት ደረጃው ይለያያል። በርግጥ ጥፋተኛ ሆኖ በማግኘት እንደየጥፋት አይነቱ እርምጃም አስተማሪ እርምጃም ተወስዷል። በዚህ በ2017 ማለት ነው። ከዘርፍ ውጪ የሚሰሩ አሉ፣ ከመስክ ውጪ የሚሰሩ አሉ፣ ከተሰጣቸው የንግድ ስራ ፍቃድ ውጪ የሚሰሩ አሉ። ሌላው በሚሰጣቸው ንግድ ፍቃድ ዙሪያ ብቻ ሳይሆን እሱንና ህጋዊነትን አስመስሎ በመታከክ ያ ህጋዊነት ሰርቲፊኬት አለኝ ንግድ ፍቃድ አለኝ በማለት በጀርባ ሌሎች ህገወጥነትን ህዝቡን የመጉዳት ስራዎች እየተሰማሩ ነጋዴዎች አሉ። ደረቅ ወንጀል ከሆነ ከፖሊስ ከደንብ እና ሌሎች ከሰላምና ጸጥታ መስሪያ ቤቶች እንዲሁም ከሌሎች አካላት በሚቀርብ የሰነድ ወይም ማስረጃዎች ንግድ ፍቃዱን መቅጣት ይቻላል። በዚህ ተግባር ላይ ተሰማርተህ እያለ ነገር ግን ከተሰጠህ ውጪ እየፈጸምክ ነው የሚል በተጨማሪነት ማለት ነው ከህግ ከወንጀል ህግ ባለፈ ንግድ ስራ ፍቃዱን ባልተፈቀደ ሁኔታ እየሰራ ስለሆነ በርካታ እርምጃ እንወስዳለን። ማንኛውም አይነት ወንጀል በህጋዊ አስመስሎ የሚመጣ ነጋዴ ካለ በተመሳሳይ እርምጃ የማይወሰድበት ምክንያት የለም። ነገር ግን የሌብነት ቅሚያ ዝርፊያ የሚለው ከፖሊስ ምርመራ ባለፈ በፍርድ ቤት ውሳኔ ሲቀርብ እርምጃ መውሰድ የሚቻል መሆኑ ግልጽ ነው። ህገወጥነትን እንጠየፋለን፣ እርምጃ እንወስዳለን፣ እናስተምራለን፣ ወደ ህጋዊነት እናመጣለን ነው። የተሰረቁ ንብረቶችን መሸጥም ሆነ መግዛት ወንጀል መሆኑን በመረዳት የተሰረቁ ንብረቶችን ከሌባ እየተቀበሉ ለሌላ ግለሰቦች የሚሸጡ የሌባ ተቀባዮች በህግ አግባብ እንዲጠየቁና ተገቢውን ቅጣት እንዲያገኙ ህብረተሰቡ ወዲያውኑ ለፖሊስ የተፈጸመበትን የስርቆት ወንጀል ማሳወቅ እንዳለበትም ተገልጿል። ሶሻል ሚዲያ ላይ ያየሁትና ቲክቶክ ላይ ከዛ በንጋታው መጣው ማታ ነበር ያየሁትኝ በንጋታው መጣውኝ እቃዎቹም እዚህ ነበሩ ብዙ ተያዙ ነበሩ በጣም ብዙ ስፖኪዎች ምናምን የተለያዩ የመኪና የተሰረቁ እቃዎች ነበሩ ከነሱ ውስጥ አየሁኝ የኔን መረጥኩትኝ ይሄ እኔ ከኔ ተወሰደ ነው አልኳቸው ከዛ ተመዘገብኩና ወጣው ከዛ ከተወሰደብኝ በኋላ ጋራጅ አካባቢ ምናምን ሲሄድ ይመጡና እናስመጣልሃለን ችግር የለው ምናምን ነገር ብለው ገንዘብ ይደራደራሉ ምናምን ነገር ግን በአንድ በኩል ደግሞ ከሌባ ተባብሮ መግዛት በራሱ ልክ እንዳልሆነ ስለሚገባኝ ታግሼ ቆየሁ ማለት ነው። አሁን ሁላችንም እኛም ራሱ ከሌባ የሚያመጣው መልሰን መግዛት ሁላችንም ባለንብረቶች ብንተው እንኳን ሌባ ሁሌም እየሰረቀ ለራሱ መልሶ መሸጥ ምናምን ነገር አይነት ነገር እንዳይኖር ማድረግም ሰማው እንደኛም ራሱ ያን ትብብር ማድረግ አለብን ብዬ ነው ፐርሰናሊ ማምነው ማለት ነው። በጣም ነው ደስ ያለኝ ለማለት ነው። አሁን ተስፋ ከምቆርጥ ሌላውንም የትኛውንም ኦፕሽን ከማየቴ በፊት ቀድሜ እስቲ ልሞክር ብዬ ማለት ሄድኩኝ። ጎማ ቆጠባ ፖሊስ ተባሲባል ሌላኛው መስሎ የነበር ብዙ ፖሊስ ተበቀደ ከዛ ተመልሼ እዚህ እየፈለኩ አገኘኋችሁ ማለት ነው። እዚህና ያው እንግዲህ እንዳይሰረቅ ብዬ አስመትቼ ሙላ ነበር በሚገርም ሁኔታ ግን በሚያሳዝን ሁኔታ ስላስመታሁኝ እንግዲህ ሰብሮት ነው ሻክላውን ሰብሮት ነው የወሰዱት ማለት ነው። ባይ ዘ ዌይ
ኢቭን በትክክል እንኳን ይሄ እቃው የተወሰደበት ሁኔታ ለሌቦች እንኳን የሚጠቅም መንገድ አይደለም የሚያደርጉት እውነት ለማውራት ማለት ነው because አሁን እኔ በሆነ በሞዲፊክ በምን እንት እንደሚደረግ እርግጠኛ ባልሆንም ይሄ አይነት ነገር ሸክላ አሁን ዝም ብሎ የሚገጠም አይነት አይደለም በቃ ሰብረውት ነው ማለት ጥቅም አልባም እንዲሆን ያያረጉ ነው የሚወስዱት እነሱ 10 ብርም ቢያገኙ ስንትም ቢያገኙ they don't care ማለት እንትን ምንም የሚያስቡ አይነት አይመስልምና አይ ቲንክ ይሄንን ነገር ሁላችንም ተባብረን እንዲህ አይነት ሌብነትን ከከተማችን ከሀገራችንን ብናጠፋ ነው ደስ የሚለኝ ዓለም ባንክ ወረዳ ጥፈት ቤቱ ፊት ለፊት ላይ ነበር ለፓርኪንግ አስረክበን ነበር መኪናውን ይወረድ ነው መጀመሪያ 6 ሰዓት ላይ ነበር ጉዳይ ነበር ነዛና ስንወጣ እቃው በቦታው ላይ የለም ተነቅሏል የቀኝ ስፖኪ ወዲያው ዛው ዓለም ባንክ ፖሊስ ደን ነው ሪፖርት ያቀረበው ከዓለም ባንክ ፖሊስም ክትትል እናረጋለን ቀጠሮ ሰጥቶን እኛም ወደ ስራችን ተመለስን ከዛ በለደታ ክፍለ ከተማ ፖሊስ አምስተኛ ፖሊስ ጣቢያ ስፖኪዎች የተያዙ ስላሉ እዛ ሄዱና መረጡ ተባል እዚህ በመጣሁበት ሰዓት ከነዚህ ስፖኪዎች ውስጥ የራሴን የሚሆነውን አግኝቻለሁ ማለት ነው ፖሊስ ተጠርጣሪዎች ለሰሩት ወንጀል በሕግ እንዲጠየቁ ለማድረግና ችግሩን በዘላቂነት ለመፍታት ስራውን አጠናክሮ መቀጠሉ የተገለጸ ሲሆን ሁሉም ሰው መሰል የወንጀል ተግባር ሲፈጸምበት ለፖሊስ ጥቆማ በመስጠት ወንጀልን በጋራ ልንከላከል ይገባል ወንጀሎች ሲፈጸሙ ኢሚዲየትሊ ማመልከት ያስፈልጋል ለፖሊስ እንዲህ አይነት ድርድር በሚደረግበት ሰዓት ጭራሽ ማበረታታት ነው የሚሆነው የራሱን ንብረት በራሱ ገንዘብ ሄዶ መግዛት ትክክል አይሆንም ከተሰረቀባቸው በኋላ ለፖሊስ መረጃ መስጠት ጥቆማ መስጠት ማስመዝገብ ይኖርባቸዋል የሚል ነገር ነው ያለኝ ሌላው ግን ራሱን እቃ ደግሞ እዛው አካባቢ ላይ ሄዶ ሶማሌ ተራ ላይ ከመግዛት ለፖሊስ ቢያመለክቱ ፖሊስ ተጠርጣሪውን ተከታትሎ ይዞ ንብረቱ የሚመለስበትን መንገድ በምርመራ ሂደት የሚደረግበት ሂደት ይኖራል የሚል ሐሳብ ስላለን በዛ ደረጃ ቢቀር እቃውን ሲገዛ ነገም ሲሰረቅበት እዛው ጋር የሚገዛ ከሆነ ለፖሊስም እዛ አካባቢ ላይ አስቸጋሪ ሊሆን ስለሚችል በተፈጸመበት አካባቢ ባለው ፖሊስ ጣቢያ አመልክቱ በህጋዊ የንግድ ፍቃድ ሽፋን የተለያዩ የተሰረቁ ንብረቶችን የሚገዙ አንዳንድ ነጋዴ ህጋዊ የሆነ ምርት ወይም አገልግሎት እንዲሰጥ ነው መክረው ከዛ ውጪ ያለ በየዘርፉ ማስረጃም መረጃም እየቀረበ የምናስተካክልበት መንገድ ነው የሚኖረውና ህጋዊ ንግድን አስመስሎ ህገወጥ ተግባር ላይ የሚገኝ አካል ካለ ከናንተ ጋር በጋራ እርምጃ መውሰድ ነው እኔ ማስተላለፈው መልእክት እንደኔ ከኔ ትምህርት ይወሰዱ እዛ ሄዶ ከመደራደር እቃውን በብራቸው ድጋሚ ከመግዛት ቀጥታ መጥተው ለፖሊስ ጣቢያ ያመለክታሉ ፖሊስ ደግሞ የተሰረቀበት ቦታ ፖሊሶች ይጠይቃሉ እዛ አካባቢ ደግሞ ያለው ነገር አሬንጅ አድርገው ተቆጣጣሪዎች መጥተው ደግሞ ቀጥታ እቃውን ያገኙታል ብዬ አስባለሁ በእኔ በኩል ከዚህ በኋላ እርግጠኛ ነኝ የሆነ እቃ ቢጠፋብኝ ቀጥታ ፖሊስ ጣቢያ መጥቼ አመለክታለሁኝ እንጂ እቃዬን ፍለጋ ወይ የሆነ ቦታ ሄጄ አልደራደርም አልጠይቅም ምክንያቱም አሁን ያየሁት ነገር በጣም ቀላልና ኢዚ ነገር ግልጽና ቀላል ነገር ነው የሆነ እንደማስበው ፕሮሰስ የበዛው ነገር አይደለም እኔ ለአሽከርካሪዎች ማስተላለፍ የምፈልገው በተቻለ መጠን እስከ መጨረሻ ድረስ መታገል እንደሚኖርብን ወይም ህጋዊ በሆነ መልኩ አመልክተን የሚያስፈልገውን ክትትል አድርገን ታግሰን ካልሆነም ራሱ ማለት ሁላችንም አሽከርካሪዎች ለምሳሌ የሌባን እቃ መግዛት ብንተው ሌባ እየሰረቀውን እቃ የሚወስድበት ቦታ የለም ራሳችን አሽከርካሪዎችም ከሌቦቹ መልሰን ስለምንገዛው እኛም ተባባሪዎች እየሆንን ነው ብዬ ነው ማምነው ስለዚህ እንደው ብንችል በተቻለ መጠን ስፔር ፓርት ካለ እኔ አሁን በውድ ሂሳብም ቢሆን ከሌቦች ከሚገዛ በውድ ሂሳብ ከእንትን ቢገዛ መርጣለሁ ለምን ሂሳብ ገንዘብ ኖሮኝ አይደለም ደስ ብሎኝ አይደለም ግን በቃ ከሌባ ጋር ተባብሬ ነገም ስረቅልኝ እያልኩ ነው ማለት ነው ስለዚህ ያን ነገር ተተን እስከ መጨረሻ እሊያስጨራሽ ቢሆንም አብረን ብንታገል አብረን የሚያስፈልገውን ማመልከት እያመለከተን እንትን አሁን እኔ ሳላመለከት ተስፋ ቆርጬ ቢታው አምልጦኝ ነበር ማለት ስለዚህ አሁን በማመልከቴና ተስፋ አድርጌ ፖሊስ ጣቢያ ማምጣቴ ነው ላገኝ የቻልኩት ግን ይሄን ነገር ተስፋ ቆርጬ እኔም እንደሌሎች ቶሎ ብዬ አጣጣድፌ እንትን ብል በማግስቱ እናመጣለን ብለውኛል ለምሳሌ ይሄንን ነገር ስለዚህ ተጣድፌ ከነሱ ጋር ከሌቦቹ ቢቀበል በቃ ገንዘቤንም እበላለሁ ሌቦቹንም አበረታታለሁ ማለት ስለዚህ በተቻለ መጠን ብንታገስ ብዬ ነው ለማለት የምፈልገው ብንታገስና አስፈላጊውን ትብብር ከፖሊስ ጋር አብሮ በመሆን እኔ ማህበረሰብ አጠቃላይ እኛም ፖሊስ ኦፍ ኮርስ ምንድነው ሹፌር ብቻም ሳይሆን ወይም ባለ
አሽከርካሪዎቹ ብቻ ሳይሆኑ ሁሉም ማህበረሰብ አብሮ ቢታገል ነው አብረን ሌቦችንም ራሱ መከላከል እንችላለን ብዬ ማስበው ማለት ነው። እኔ ለህብረተሰቡ ማስተላለፈው መልእክት ወንጀልን ያው ከፖሊስ ጋር ሆነን የምንከላከለውና ሰዎች እቃችሁ በተሰረቀ ወይም ንብረታችሁ በጠፋ ቁጥር መጀመሪያ ቅድሚያ ልትሰጡት የሚገባው ለህግ ነውና ወደ ህግ ቀርባችሁ ማመልከት በትክክል አመልክታችሁ መከታተል ያስፈልጋል። ማመልከት ብቻ ሳይሆን እንደኛ አሁን በጣም ብዙ ጊዜ ከ15 ቀን የሚሆን ተመላልሰናል ጉዳዩ ስንጠራ ባስፈልገው ሰዓት ማለት ነው። እና ይሄንን አርገን እቃው የትም እንደማይሄድ ይታወቃል። እዚሁ ነው የተሰረቀው ከተማ ውስጥ ከከተማ ይወጣምና ፖሊስ ደግሞ ይሄን ነገር አጣርቶ ስለደረሰልን እኛ ደስ ብሎናል። እና ሁላችሁም እንደኛ መታችሁ ወደ ፖሊስ ጣቢያ በአቅራቢያችሁ ወደሚገኝ ፖሊስ ጣቢያ ሄዳችሁ አመልክቱና ጉዳዩን ተከታተሉ ነው።